ውሻ እኔን መሰለን እኮ ማንም ደፍሮኝ አያውቅም። ያለ ፍስፍስ ባልሽ ደግሞ እሱ ላይ የለመድሽውን እኔ ላይ ልታረግ እንዳትሞክሪ። ልፍስፍስ የምትለው ባሌ እኮ ነው እዚህ አጋድሞ ሚስትህን ይዞ ይገኛል። ክፉ ነህ ክፉ። እኔ እኮ ቤቴ እንድትገቢ የፈቀድኩልሽ እኮ ክህደት እንድትፈጽሚብኝ እኮ አይደል። ጨካኝ እርኩስ ስለሆንሽ ለስራዬ ታስፈልግኛለሽ ብዬ ነበር እጄን የሰጠሁሽ። አንቺ ግን ከጀርባ የሆነሽ ወጋሽ። አንቺ ደሃ የደሃ ጥግ። ዝም በይ አንቺ ደንቆሮ ችጋራ መሰለ። ይኸው በአንቺ ምክንያት ዓለሜን ልገለብጥ እና ያንተ ሚስት መሆኔን አምኜ ተቀብዬ አብሬ እኖራለሁ እያልሽኝ እንዳይሆን። አዎ ያንተ ሚስት ሆናለሁ፣ ግን አንድ ነገር ካደረክልኝ ብቻ ነው። ሮዛን ትለቃታለህ። ሮዛ እኮ ሞታለች እንዴ? ምን ማለት ነው? ትሰማኛለህ? ሮዛንም አትገላትም፣ ሉሊትንም አትወስዳትም። አንተ ውሻ! አዎ ውሻ ነኝ፣ ለዛውም አነፍናፊ ውሻ። ይኸውልህ ከዛሬ ጀምሮ ጠረንን እየተከተልኩ ያለበት እመጣልሃለሁ፣ ከዛም እቦጫጭቅሃለሁ። ሰማኝ? ምኛለሽ ሉሊት? እዛ ቤቱ ወስዶ ያስረግዝሻል፣ ከዛ በኋላ ደግሞ ገረድ ያደርግሻል፣ እንደ ውሻ ፍርፋሪ ያቀብልሻል። እየሰማሽኝ ነው ማውራውን? ከዛ በኋላ ምን እንደሚያደርግ ታውቂያለሽ? አንቺን ከተጫወተብሽ በኋላ ደግሞ ሌላ እንቡጥ ህፃናቶችን እያመጣ አይንሽ እያየ ደም እንባ ያስለቅስሻል። መሰለ ምን ያህል አውሬና ጨካኝ እንደሆነ ታውቂያለሽ? ልክ ከአንቺ የሚፈልገውን ካገኘ በኋላ ያስወልድሻል። ከዛ ልጅሽን ይነጥቅሽና አንቺን አውጥቶ ጎዳና ላይ ይጥልሻል። ሉሊት እየሰማሽኝ ነው? አንቺ እኮ ሀገርን የሚለውጥ ትልቅ ጭንቅላት ያለሽ ልጅ ነሽ። እንኳን የሷ ገላ የኔ ገላ ራሱ ላንተ ይበዛባል። እኔ እኮ እስከምችለው ድረስ እኮ ተጫወትኩብሽ። በስተመጨረሻም ሮዛ ያልተጠበቀ ነገር አድርጋለች ማለት ነው። ምክንያቱም እንግዲህ ሉሊትን ለማዳን ረጅም ርቀት ከተጓዘች በኋላ አቶ መሰለን አታላዋለች ማለት ነው። መሰለም እንግዲህ ሮዛን ለጊዜው ባያምናትም ቢጠራጠራትም ግን ደግሞ ይሄንን ሁሉ ታደርግብኛለች ብሎ በፍጹም አላሰበም ማለት ነው። እነ ዴቭም እንግዲህ ራሳቸውን ቀይረው ጭንብል ለብሰው መሰለን መድኃኒት ወቅተውት ነበር ማለት ነው። ከመድኃኒቱ ሲነቃ ግን ያሰበውና ወይም ደግሞ ከሷ ጋር እኖራለሁ ብሎ ሲያስብ የነበራት ሉሊት አልነበረችም ማለት ነው። ሮዛም እንግዲህ ራሷን በጣም ትልቅ ችግር ውስጥ አጋልጣና ከመሰለ ጋር ፊት ለፊት ተጋፍጣ ሉሊትን አድናታለች ማለት ነው። በእርግጥ ሮዛ መጀመሪያ ላይ መልካም ሰው ነበረች፣ መሀል ላይ ግን ነገሮችና ህይወት ወደ አልሆነ አቅጣጫ ወስደዋት በጣም ክፉ ሰው ሆና ነበር ማለት ነው። ይሄም ነገሯ እንግዲህ በስተመጨረሻ በነዴቭና ባንቴሮ አማካኝነት ወደ ድሮ ማንነቷና ወደ መልካምነቷ ተመልሳ ለሰው ስትል ማለትም እንግዲህ ለሉሊት ስትል ራሷን መስዋዕት እስከ ማድረግና ህይወቷን ትልቅ አደጋ ላይ እስከ መጣል ድረስ ደርሳ ነበር ማለት ነው። መሰለም እንግዲህ ቁጭቱንና እልሁ ሊወጣባት ወይም ሊገላት በሚያስብበት ሰዓት ድንገት ሳይታሰብ ሊዲያ ደርሳ አድናታለች ማለት ነው። እንግዲህ ሮዛ መሰለን በቀላሉ መፋታትና እሱን ለሱ ይቅርታ ማድረግ አልፈለገችም። ብዙ ነገር አድርጓል። መሰለ ማለት በጣም ክፉና ጨካኝ ከሚባሉት ፊት ለፊት የሚቆም ሰው ነበር ማለት ነው። ሮዛም እንግዲህ ይማርበታል ወይም ደግሞ በሰራው ስራ ይቆጭበታል ብላ ስላሰበች ክፉኛ ነገር አድርጋበታለች ማለት ነው። እንግዲህ ሴሰኛነቱና ለሴት ልጅ ያለው አስተሳሰብና ክብር እስከ መጨረሻ ድረስ እንዲቆርጥለት ብላ ትልቅ ያልተጠበቀ አደጋ አድርሳበታለች ማለት ነው። መሰለ እንግዲህ ከእንግዲህ በኋላ ማንንም የመጉዳትና ማንም ፊት ለፊት የመቆም አቅሙ የለውም ማለት ነው። ሀብቱ ንብረቱ ወይም ደግሞ አለኝ ብሎ የሚኮራበት እያንዳንዱ ነገር ድራሹ ጠፍቷል በነ ዴቭ አማካኝነት ማለት ነው። ሮዛንም ለመግደልና ወይም ደግሞ ሮዛን አስይዞ ለመደራደር ቢሞክርም ነገሮች በሙሉ አልተሳኩለትም። ስለዚህ አሁን ላይ መሰለ እንግዲህ እጁን ሰጥቶ ተሸንፎ በተደጋጋሚ እነ ዴቭ እያሸነፉ አንኮታኩተውታል ማለት ነው። እንግዲህ ለፖሊስ አሳልፈው ለመስጠት ቢያስቡም ሮዛ ግን ያልተጠበቀውንና ያልታሰበውን ቅጣት ሰጥታዋለች ማለት ነው። እንግዲህ አሁን ላይ ነገሮችና የነዴቭ ሐሳብና ህልምም ተሳክቷል ማለት ነው። ሉሊትም ከሱ ተገላግላ ለአንዴና ለመጨረሻ ጊዜ የስኮላርሺፕዋንም ለመማር አገር ጥላ ሄዳለች ማለት ነው። እሷም መሄድ
የሮዛ ነገር ቢያሳስባትም ሮዛም ከመሰለ እጅ አምልጣ ዛሬ ላይ እንግዲህ ከነ ዴቭ ጋር ሆናለች ማለት ነው። ያሰቡትና ብዙ ርቀት የሄዱበት የተታገሉበትና ራሳቸውን ህይወታቸውን ትልቅ አደጋ ላይ የጣሉበት ፍሬ አፍርተው አይተውታል ማለት ነው። ሁሉም ነገር እንደተፈለገውና እንደተጠበቀው ባንቴሮም የለፋበትና የብዙ መስዋዕት የከፈለበት ነገር ፍሬ አፍርቶ አይተናል ማለት ነው። ሮዛና ባንቴሮ እንግዲህ ያቀዱት እቅድ እስከ መጨረሻው ድረስ መሰለን አንኮታክቶና እስከ ወዲያኛው ድረስ እንዲያበቃለት አድርገውታል ማለት ነው። ሉሊትም ከመሰለ ተገላግላ ዛሬ ላይ ትምህርቷን ለመማር ወደ እንግሊዝ ማለትም ለመማር ሄዳለች ማለት ነው። እንግዲህ ሉሊት ከመሰለ ከዛ ሁሉ ችግርና ከዛ ሁሉ ስቃይ አልፋ ዛሬ ላይ እንግዲህ ትምህርቷን እየተማረች ነው ያለችው ማለት። ሊዲያም እንግዲህ ጓደኛዋ ላይ ላደረገችውና እስካሁን ድረስ ለብር ብላ የፈጸመችውን ነገር ይቅርታ ለማለት ሉሊትን ይቅርታ በማለት ጓደኝነታቸው እንደነበረ እንዲሆን አድርገዋል ማለት ነው። እነ ዴቭና እነ ሮዛም እንግዲህ ደስታቸው ጥግ ድረስ ስለሆነ ምን ማድረግ እንዳለባቸውና አሁን ላይ ደስታቸውን ወይም ደግሞ ከዚህ በፊት ብዙ መከራ ያሳያቸውንና ብዙ ያስለቀሳቸውን ነገርም ከዳር ስላደረሱት ምን እንደሚያስደስታቸውና በምን እንደሚደሰቱ ግራ ገብቷቸው ነበር ማለት ነው። ባንቴሮም እንግዲህ ሮዛን ለዚህ ችግርና መሰለ እጅ ውስጥ ባስገባት ጊዜ ለሮዛ ምን ያህል እንደተጨነቀና እሷ አንድ ነገር ከሆነች ለራሱ ይቅርታ እንደማያረግ ራሱ እየተናገረ ነበር ማለት ነው። ሮዛ እንግዲህ ከዛ ሁሉ ክፋትና ከዛ ሁሉ ተንኮል አልፋ ዛሬ ላይ የሉሊትን ህይወት አድናታለች ማለት ነው። ይሄን ነገር ማንም አልጠበቀም። ሮዛም እንግዲህ እኔን ለዚህ ችግርና ለዚህ ስቃይ ሁሉ ያበቃኝ ነገር ቢኖር ድህነት ብቻ ነው እንጂ ተፈጥሮዬና ማንነቴ ይሄ አልነበረም ብላ ከመሰለ ጋር ግብ ገጥማ ነበር ማለት ነው። መሰለም እንግዲህ እሷን ለመበቀል ወይም ደግሞ ያደረገችውን ነገር በሙሉ ካሳ ምላሹን ለመስጠት እየተዘጋጀ ነበረ። ግን ደግሞ የመሰለ ሽንፈትና ማብቂያው ስለደረሰ ነገሮች እሱ እንዳሰበው አልሆነለትም ማለት ነው። ሮዛንም እንግዲህ አብሯት ይደር እንጂ ምንም እንዳላደረጋትና እሷ መድኃኒት የሚጠጣ ውስጥ መድኃኒት እየጨመረች እንደያስተኛችው እንደነበረ ስትነግረው በጣም ተቆጭቶና በጣም ተበሳይቶ ነበር። እንግዲህ በሌላ በጓደኛውም ሊያስደፍራት ሞክሮ ነበር ማለት ነው። ግን ደግሞ ነገሮች እሱ እንዳሰበውና እሱ ባሰበው በፍጹም አልሄዱለትም። እነ ዴቭ ሁሉንም ነገር አዘጋጅተውና ሁሉም ነገር ታቅዶ ስለነበረ እንግዲህ የመሰለ ሽንፈት በተደጋጋሚ እንዲቀምስ አድርጎታል ሽንፈቱን ማለት ነው። ስለዚህ አሁን ላይ እንግዲህ ሮዛ በጣም ልትመሰገንና ልትከበር ይገባታል ማለት ነው። ምክንያቱም ለነ ዴቭ ያንን ሁሉ ስቃይና መከራ ብትሰጣቸውም ዛሬ ላይ ግን የድሉና ወይም ደግሞ የሚፈልጉት ማብቂያ ምክንያትም እሷው ሆናለች ማለት ነው። ህይወቷን ትልቅ አደጋ ላይ ጥላ ማንነቷንና ከነሱ ጋር እንደሆነች አሳይታቸዋለች ማለት ነው። እንግዲህ እነሱም ለበደሏትና ለበደለቻቸው በሙሉ ይቅር ተባብለው አሁን ላይ እንግዲህ ሮዛ ከነ ዴቭ ጋር ሆናለች ማለት ነው። ምናልባትም እንግዲህ ባንቴሮ አንድ ነገር የሮዛን ውለታ በምን እንደሚከፍል ባናቅም ዛሬ ላይ ለሉሊት መዳንና ለመሰለ ህይወት ማብቂያ ምክንያቷ ሮዛ ነች ማለት ነው። ስለዚህ ባንቴሮ አሁን ላይ ለሮዛ ያለው አስተሳሰብና እምነት ሙሉ በሙሉ እንደሚቀየርና አብሯት ሊሆን እንደሚችል ራሱ ግልጽ ነው። ምክንያቱም ሮዛ ሙሉ በሙሉ እንደተቀየረችና ከነሱ ጎን እንደሆነች ባንቴሮ አምኗል ማለት ነው። ባትቀየርና ራሷ ማለትም ማንነቷ ባይቀየር ኖሮ ህይወቷን የዚህን ያህል አደጋ ላይ ጥላ ሉሊትን ለማዳንና ለዛሬ እንድትበቃ በፍጹም አትሆንም ነበረ ማለት ነው። ሉሊትም እንግዲህ የሮዛ መስዋዕትነት በጣም ስላልተመቻትና ህይወቷ አደጋ ላይ ከሚቀር እኔ መማር አልፈልግም ራሴን ለመሰለ አሳልፌ እሰጣለሁ ብላ ወስና ነበር። ግን ደግሞ እነ ዴቭና እነ ባንቴሮ ተዘጋጅተው ስለነበረ ሉሊት ያንን ነገር ማድረግ እንደማይጠበቅባት ዴቭ ከነገራት በኋላ ሐሳቧን እንድትቀይርና የሷ ዓላማና እቅድ መማር ብቻ እንደሆነ ያገኘችውንም
ስኮላርሺፕ ለመማር አገር ለቃ መሄድ እንዳለባት ዴቭ ካስረዳት በኋላ ሉሊትም በሐሳቡ ተስማምታለች ማለት ነው። ግን ሉሊት ሮዛን ለማዳን ራሷን መስዋዕት ልታደርግና ከመሰለ ጋር እስከ መጨረሻው ድረስ አብራ ለመኖር እየወሰነች ባለበት ሰዓት ነበረ ነገሮች አቅጣጫቸውን ቀይረው መሰለም ለሽንፈት ሮዛም ደግሞ ከነ ባንቴሮ ጋር ለመሆን የበቃችው ማለት ነው። መሰለ ሁሉንም በብሩ ይግዛቸው እንጂ ልባቸውና ቀልባቸው ከሱ ጋር እንዳልነበር እያየን ነው ማለት ነው። እንግዲህ ሊዲያም ለብር ብላ ብቻ ነበር ከመሰለ ጋር ያለችው። ይሄ ነገር ደግሞ ከምንም በላይ ስለጸጸታትና ስለቆጫት ጓደኛዋንም ስለከዳቻትና ለዚህ ሁሉ ችግር እንደጋረደቻት ስለገባት እሷን ለማዳን በሄደችበት ሰዓት ነበር ነገሮች በሙሉ የተቀየሩት ማለት ነው። ሮዛ እንግዲህ ጭንቀት ውስጥና እጅና እግሯ ታስሮ ባለበት ሰዓት ነበረ ሊዲያ የደረሰችላት ማለት ነው። ሊዲያ ያልጠበቀችው ነገር ነው የተፈጠረው ማለት ነው። ሉሊትን ለማዳን ወይም ደግሞ እሷን ይቅርታ ለመጠየቅ በሄደችበት ሰዓት ሮዛ ታስራ ስታያት እንግዲህ ሮዛን ለማዳን ሞክራለች ማለት ነው። ከኋላም አቶ መሰለን መታው ራሱን እንዲስት አድርገዋለች ማለት ነው። ሮዛም እንግዲህ መሰለ ላይ የወሰደችው እርምጃ የሚገባውና እስከ ዛሬ ድረስ ላደረጋቸውና ለጎዳቸው ሰዎች በሙሉ ካሳ የሚሆን ነው ማለት ነው። ከባድ አደጋ ነው ያደረሰችበት ማለት ነው። ስለዚህ ምናልባትም እንግዲህ ካልሞትና በህይወት ከቆየ መሰለ ከስተቶቹ ተምሮ መልካም ሰው ለመሆንና ሰዎችን ላለመጉዳት ሊሞክር ይችል ይሆናል እንጂ አሁን ላይ ግን አቶ መሰለ እስከ መጨረሻው ድረስ አብቅቶለታል ማለት ነው። ተበትኖ የነበረው ቤተሰብም እንግዲህ ወደ አንድ ተሰባስቦ በፍቅርና በደስታ ለመኖር ወስነዋል ማለት ነው። ሉሊትም ደስታዋንና ህልሟን ለማሳክ አገር ጥላ ሄዳለች። ሮዛም ትጠላቸውና ልትገላቸው ትፈልግ ከነበረ ከነ ዴቭ ጋም አብራ በደስታና በፍቅር ለመኖር ወስነዋል ማለት ነው።